ሰላምና ቀጠናዊ መረጋጋት ጀርመን በዋናነት በአፍሪካ ቀንድ ከምታራምደው ፖሊሲ ቅድሚያ የምትሰጠው ነው። ለዚህም በተለይ በአፍሪካ ቀንድ የሰላም ግንባታና የግጭት መከላከል ስራዎችን ትደግፋለች። ይህንንም በአውሮፓ ህብረትና በተባበሩት መንግስታት ውስጥ ባሉ ተቋማት በኩል ነው የምታስፈጽመው። አሁን በርሊን ከተማ የጀርመን ውጭ ጉዳይ መስሪያ ቤት ህንፃ ላይ ነው የሚገኘው። የጀርመን የውጭ ጉዳይ ፖሊሲ በምስራቅ አፍሪካ በተለይም በአፍሪካ ቀንድ ምንድነው የሚለውን ባጭሩ ለመግለጽ ያክል የመጀመሪያው አካባቢው ወይም ቀጠናው ሰላምና መረጋጋት ያለው እንዲሆን ይፈልጋል። በጀርመን በኩል በተለይም ከቅርብ ጊዜ ወዲህ ከኢትዮጵያ የባህር በር የማግኘት ፍላጎት ጋር ተያይዞ የተወሰኑ ውጥረቶች እንዳሉ ይታወቃል። ጀርመን በዚህ ረገድ ጉዳዩ በሰላማዊ መልኩ የሚፈታ ከሆነ እንደሚደግፍ ዛሬ ለማወቅ ችያለሁ። ከዚህ በተጨማሪ የአሁኑ የጀርመን መንግስት በምስራቅ አፍሪካ በተለይም በአፍሪካ ቀንድ ልዩ ትኩረት ከሚሰጣቸው አካባቢዎች አንዱ መሆኑን ለማወቅ ችያለሁ። ሳህል ከሚባለው አካባቢ በተጨማሪ ማለት ነው። ጀርመን ሌላው በአፍሪካ ቀንድ ያላት የፖሊሲ አቅጣጫ የኢኮኖሚ ትብብርና ኢንቨስትመንት ሲሆን ሀገሪቱ ከአፍሪካ ሀገሮች ጋር ጠንካራ የኢኮኖሚ ሽርክናን ትፈልጋለች። አፈጻጸሙም በግል ኢንቨስትመንት ድጋፍ፣ በመሰረተ ልማት እንዲሁም በስራ ፈጠራና ኢንዱስትሪ ትብብር ላይ የተደገፈ ነው። ጀርመን በኢትዮጵያና እንዲሁም በአጠቃላይ በአፍሪካ ቀንድ ሰላምና መረጋጋት እንዲኖር ከመፈለግ ባለፈ በእነዚህ አካባቢዎች በተለይም በኢትዮጵያ ጂአይዜድን በመሳሰሉ ትልልቅ የልማት ተቋማት ከፍተኛ የሆነ የልማት ድጋፍ ታደርጋለች። የአስተዳደርና የዲሞክራሲ ተቋማት ግንባታ ሌላው ጀርመን በአፍሪካ ቀንድ ያላት የውጭ ጉዳይ ፖሊሲ ቁልፍ ጉዳይ ነው። በዚህም የሕግ የበላይነት እንዲጠናከር ማገዝ፣ ዲሞክራሲያዊ አስተዳደር እንዲሰፍን መደገፍ፣ ነፃ ሚዲያና የሲቪል ማህበረሰብ እንዲኖር ማበረታታት በዚህ ማዕቀፍ ውስጥ የሚካተቱ ናቸው። ጀርመን ኢትዮጵያ ውስጥ ሰላምና መረጋጋት መኖር የበለጠ በኢንቨስትመንት ለመሳተፍ ቁልፍ ጉዳይ አድርጋ የምትመለከተው ነው። በሌላ በኩል ሀገሪቱ በአካባቢው ከምትከተለው የውጭ ፖሊሲ አንጻር እስራኤል በቅርቡ ለሶማሌላንድ የሰጠችውን የሀገርነት እውቅና እንደማትደግፍና የአካባቢውን ሰላምና መረጋጋት የሚደግፍ እርምጃ አድርጋ እንደማትወስደውም ለመረዳት ችለናል።